ኢኮኖሚ ማለት ህዝብ በልቶ አድሯል ወይ ሀገር በምን አይነት ሁኔታ ላይ ነው የምትገኘው ማለት ነው። ቅድም እንደጠቀስኩት ውበት እኛን ወይም ደግሞ ህዝብ ሊሸውዱ አይችሉም። የየዕለት እውነታችን በልቶ ማደር አለመቻል፣ ኪራይ አለመክፈል እንደሆነ የምንገነዘብና የምናውቀው ሁኔታ ነው። ህዝባችን ጠንካራ እንደሆነ እናምናለን። ወጣቶቻችንም በጣም ብቁ ናቸው። ገበሬዎቻችን በየትም አይነት መልኩ ታይቶ በማይታወቅ ሁኔታ ታታሪዎች እንደሆኑ እናምናለን። ሁለት በምንም መልኩ የማይለያዩ ቡድኖች በጋራ የፈጠሩት ትብብር ነው የሚመስለው ከእይታ አንፃር እና ይሄ ትብብር እንዴት አድርጎ ነው ኢትዮጵያን ወደፊት ማስቀጠል የሚችለው? እንደው አይበለውና ስልጣን ብትይዙ አሸንፋችሁ በምን መልኩ ነው ኢትዮጵያ ወደፊት የምታስኬዱት የሚለው ላይ አሁን ስላለው ነገር እናውራ። አሁን ያለውን ነገር ማውራት እንደማትወዱ እናውቃለን። ሁኔታውን ስለማናውቅ ለትብብር ይቅርታ ኢትዮጵያ ከላይ ላባደሩን ፕሮቴክት ከማድረግ ጋር በተያያዘ የኮሙኒስት ማኒፌስቶ ላይ የተነሱ ነገሮችን የጠቀሳችሁበት ሁኔታ አለ። ከበርቴው ላባደሩን የሚበዘብዝበት ስርዓት የሚል እና ደግሞ በሊበራል ኢኮኖሚክ ቶት እንከተላለን የሚል ነገር አስቀምጣችኋልና ሁለቱ እንዴት ነው አብረው የሚጣጣሙት? አመሰግናለሁ። ለትብብር ለኢትዮጵያ አይ ቲንክ ፕሮባብሊ ዜማ በጀመሩ ጥያቄ ላይ ቢውል አድርግና አንደርስታንድ እናንተ ዜጋ ለመረዳት ፈልጌ ነው። ሁለት በምንም መልኩ የማይለያዩ ቡድኖች በጋራ የፈጠሩት ትብብር ነው የሚመስለው ከእይታ አንፃር እና ይሄ ትብብር እንዴት አድርጎ ነው ኢትዮጵያን ወደፊት ማስቀጠል የሚችለው? እንደው አይበለውና ስልጣን ብትይዙ አሸንፋችሁ በምን መልኩ ነው ኢትዮጵያ ወደፊት የምታስኬዱት የሚለው ላይ መልስ ብሰጥ። ለምሳሌ ጭፍን ያለ የኮሙኒስት አይዲዮሎጂ ያለው ፓርቲ አለ። 50 ዓመት ሙሉ ምንም ፈቀቅ ያላለ ሐሳብ ያለው ፓርቲ አለ። በሌላ በኩል ደግሞ ሌላኛው ፓርቲ ደግሞ ሊበራሊዝም ይላልና ይሄንም እንድታሳርቃላችሁ። እሺ አመሰግናለሁ። አንድ ላይ አድርጌ ለመመለስ ሞክራለሁ። በመጀመሪያ ደረጃ ፕሬዝዳንታችሁ በየመድረኩ የሚናገሩትን ነገር ሰብስባችሁ ለሌላ መድረክ ለማስተጋባት ከመሞከር በፊት የፓርቲዎች ርዕዮተ ዓለም ምንድነው የሚለው ነገር ማጥናት አለባችሁ የሚል ምክር አለ። ምክንያቱም ኢህአፓ ኮሙኒስት አይደለም። ኢህአፓ በ1976 ወደ ሶሻል ዲሞክራት ተቀይሯል። እሱን ብታነቡ ጥሩ ነው። በሁለተኛ ደረጃ ለማንሳት የምፈልገው ነገር አሁን ላይ ቁጭ ብሎ ጦርነቶችን ሲያራግብ የሚውል ስርዓት፣ ጦርነቶችን እዚህ ምዘም የሚጥድ ስርዓት ኢህአፓንም ሆነ መኢአድን ህዝባዊ አይደሉም በማለት በጦርነት ቀስቃሽነት ሊወቅስ አይችልም የሚለው ነገር እንድትረዱ ትፈልጋለሁ። ያነሳችሁ ጥያቄ ወይም ኮሜንት አንዱ እሱ ስለሆነ ማለት ነው። በኢዜማ በኩል ለተነሳው ነገር ሳወራ አሁንም ቢሆን ኢህአፓም አጠቃላይ ትብብሩም መኢአድም ኮሙኒስት አይደለም፣ ሶሻል ዲሞክራት ነው። እናንተም እሱን ሪፈር ለማድረግ ተከራካሪዎቻችን ማን ናቸው የሚለው ነገር ቀድማችሁ አይታችሁ አንባችሁ ብትመጡ ደስ ይለኛል። ከገበያ መር ኢኮኖሚ ጋር በተያያዘ መንግስት የመቆጣጠር ኃላፊነቱን እንደሚወስድ በግልጽ ያስቀምጥነውና ቅድምም የመለስንበት ነገር ነውና የተጣረሰባችሁ በየት በኩል እንደሆነ አልገባኝም። እሱን ክሊር ማድረግ ወይ ይኖርባችኋል፣ አሊያም እናንተ ራሳችሁ በትክክል የተናገርነውን አልተረዳችሁትም የሚል ኢምፕሊኬሽን አለው። በዋናነት ግን አሁን ስላለው ጉዳይ ነው ማውራት ያለብን ብለን እናምናለን። አሁን ያለው ሁኔታ ኢህአፓ ጦርነት ቀስቃሽ አይደለም፣ መኢአድ ጦርነት ቀስቃሽ አይደለም። በየትኛው መለኪያ ህዝብ ዳቦ መግዛት ባልቻለበት፣ ኢኮኖሚው እያሽቆለቆለ ባለበት ሁኔታ፣ ሀገርን በብድር ስም ለውጪ በሸጣችሁበት ሁኔታ እናንተ ምረጡን ብላችሁ የመውጣት ሞራሉን ራሱ ከየት እንዳገኛችሁት አናቅምና አሁን ስላለው ነገር እናውራ። አሁን ያለውን ነገር ማውራት እንደማትወዱ እናውቃለን። ሁኔታውን ስለማናውቅ ትብብር ለኢትዮጵያ አንድነት 5 ደቂቃ አለዎት። ትብብር ለኢትዮጵያ አንድነት ምርጫ የመፈክሮች ጉዳይ ነው ብሎ አያምንም። ምርጫ የዕለት ተዕለት ህይወታችን እየተሻሻለ ስለመሆኑ የሚያጠነጥን ሂደት እንደሆነ እናምናለን። ዛሬ ላይ በሚሊዮን የሚቆጠሩ ኢትዮጵያውያን በምግብ ዋጋ መጨመር፣ በገቢ መቀነስና ስለ ነገ እርግጠኛ ባለመሆን እየተኙ ይነቃሉ። የዋጋ ግሽበት በድሆች ላይ ዝምተኛ ግብር ሆኗል። ብር ማሽቆልቆሉን ቀጥሏል። የወጣቶች ስራ አጥነት እየጨመረ ነው። ገበሬዎች ከማዳበሪያ ወጪዎች ጋር ይታገላሉ። ማዳበሪያ መግዛት የሚችሉትም በሰላም እጦት ምክንያት መንገዶች በመዘጋታቸው ከእርሻ ውጪ ሆነዋል። ትናንሽ ንግዶች የኮሪደር ልማት በሚል ኮስሜቲክ ፕሮጀክት እየታፈኑና እየፈረሱ ነው። ይሄ ብልጽግና ሊሆን አይችልም።
ፓርቲው የብልጽግና ፓርቲ ኢኮኖሚው እያደገ መሆኑን ይነግረናል። ኢኮኖሚው ለማን ያደገው የሚለውን ጥያቄ ሁላችንም መጠየቅ አለብን። ለባለስልጣናቱና ልጆቻቸው ወይስ እለት ተዕለት ለምንኖር ኢትዮጵያውያንና በልተን ማደር ላልቻለን ዜጎች? ስራ የማይፈጥር እድገት እውነተኛ እድገት ነው ብለን አናምንም። የዜጎችን ሁኔታ ሳያገናዝብ ዋጋ የሚጨምር ተሃድሶ ኃላፊነት የሚሰማው ተሃድሶ ወይም ሪፎርም ነው ብለንም አናምንም። ምርታማነት ሳይኖር መበደር ልማት አይደለም፣ ቀውስን ለሌላ ጊዜ ማስተላለፍ ነው። በዚህ መንግስት ስር የዋጋ ግሽበት የግዢ ኃይልን አሽቆልቁሏል፣ የህዝብ ዕዳ ጨምሯል። የምንዛሬ ዋጋ መቀነስ ከውጭ የሚገቡ ምርቶችን የበለጠ ውድ አድርጓቸዋል። የኢኮኖሚ ኃይል በፖለቲካዊ ግንኙነቶች ተሰናስሎ ቀጥሏል። ኢትዮጵያ የኮስሜቲክ ወይም የውበት ማሻሻያ አይደለም የሚያስፈልጋት። ኢትዮጵያ የሚያስፈልጋት መዋቅራዊ ለውጥ ነው። ይህንን ደግሞ ላለፉት ዓመታት እድል ተሰጥቶት የነበረው ብልጽግና ፌል እንዳደረገበትና ሊሰራው እንደማይችል በተደጋጋሚ ያሳየን ጉዳይ ነው። ስለዚህም ትብብር ለኢትዮጵያ አንድነት ያመጣው አማራጭ ሀሳብ በግብርና ዘመናዊነትና በኢንዱስትሪ ልማት ላይ የተመሰረተ ምርታማ ኢኮኖሚ፣ ለአነስተኛና መካከለኛ ኢንተርፕራይዞች እውነተኛ ድጋፍ መስጠት፣ ጥብቅ ያለ የፊስካል ዲስፕሊንና የጸረ ሙስና ማስፈጸሚያ ሁኔታዎች፣ ፍትሐዊ ውድድር እንጂ ጥቅመኛ ካፒታሊዝምን አለማስፋፋት፣ ሰራተኞችን ገበሬዎችንና ወጣቶችን የሚጠብቅ የኢኮኖሚ ማሻሻያ ማድረግ እንደሆነ እናምናለን። ለውጦች የሚያስፈልጉት ወይም ለውጦች የሚመጡት በፕሬስ ኮንፈረንስ በመስጠት ሳይሆን በትክክል በተግባር በማሳየት ነው ብለን እናምናለን። አሁንም በተደጋጋሚ የብልጽግና መንግስት ፌል እንዳደረገና የሀገሪቱን ኢኮኖሚ ከድጡ ወደ ማጡ እየከተታት እንደሆነ የኢትዮጵያ ሕዝብ የሚረዳው ነገር ነው። ምክንያቱም ኢኮኖሚ ሌላ ተአምር የለውም። ኢኮኖሚ ማለት ሕዝብ በልቶ አድሯል ወይ፣ ሀገር በምን አይነት ሁኔታ ላይ ነው የምትገኘው ማለት ነው። ቅድም እንደጠቀስኩት ውበት እኛን ወይም ደግሞ ሕዝብ ሊሸውዱ አይችሉም። የየዕለት እውነታችን በልቶ ማደር አለመቻል፣ ኪራይ አለመክፈል እንደሆነ የምንገነዘብና የምናውቀው ሁኔታ ነው። ሕዝባችን ጠንካራ እንደሆነ እናምናለን። ወጣቶቻችንም በጣም ብቁ ናቸው። ገበሬዎቻችን በየትም አይነት መልኩ ታይቶ በማይታወቅ ሁኔታ ታታሪዎች እንደሆኑ እናምናለን። የሚያስፈልገው ምርታማነትን፣ ፍትሐዊነትንና መረጋጋትን ቅድሚያ የሚሰጥ አመራር ነው። ለዚህ ደግሞ ትብብር ለኢትዮጵያ አንድነት በተግባር አይነተኛ አማራጭ መሆኑን አሳይቷል። ምክንያቱም ከዚህ በፊት በተደጋጋሚ ከህዝብ ጎን መቆማችንን የትብብሩ አባል ፓርቲዎች ኢህአፓ፣ መኢአድና ሌሎች ፓርቲዎች በተደጋጋሚ በመግለጫ በተግባርም ስናሳይ የቆየነው ሁኔታ ነው። ኢትዮጵያ የሚያስፈልጋት ለብዙዎች የሚሰራ ኢኮኖሚ እንጂ ለጥቂቶች የሚሰራ ብልጽግና አይደለም። አመሰግናለሁ። የትብብር ለኢትዮጵያ አንድነት የምርጫ መወዳደሪያ ምልክት አውራ ጣት ነው። አውራ ጣት መተባበርን፣ አይዞህ ባይነትንና የማሸነፍ ምልክት እንደሆነ እንረዳለን። በኢትዮጵያዊ አብሮነት አብሮ ለመቀጠል ትብብር ለኢትዮጵያ አንድነትን ይምረጡ እንላለን። እናመሰግናለን። ክቡራን ተከራካሪዎች አመሰግናለሁ። ክቡራን ተመልካቾቻችን የሰባተኛው ሀገር አቀፍ አጠቃላይ ምርጫ የመጀመሪያው የክርክር መድረክ የኢኮኖሚ ፖሊሲ ላይ አተኩሮ ተከናውኗል። በዚህ የክርክር መድረክ ላይ 4 የፖለቲካ ፓርቲዎች ተሳትፈዋል። የኢትዮጵያ ሶሻል ዲሞክራቲክ ፓርቲ፣ የኢትዮጵያ ዜጎች ለማህበራዊ ፍትህ ኢዜማ፣ ለትብብር ለኢትዮጵያ አንድነትና ብልጽግና ፓርቲ ናቸው። በተወካዮቻቸው አማካኝነት ብትመርጧቸው እንዴት ያለ ሀገር እንዴት ያለ ኢኮኖሚ እንደሚገነቡ ነግረዋቸዋል። በክብር ከናንተ ፊት ቆመው 120 ደቂቃ ያላቸውን የፖሊሲ አማራጭ አቅርበዋል። ክቡራንና ክቡራት የዚህ ሳምንት የፖሊሲ ክርክር በዚህ ተጠናቋል። ክቡራን ተከራካሪዎች እዚህ ስለመጣችሁ አማራጫችሁን ለኢትዮጵያ ሕዝብ ስላቀረባችሁ አመሰግናለሁኝ። ለስድስተኛው ሀገራዊ አጠቃላይ ምርጫ የፖለቲካ ፓርቲዎችን እያከራከረ ዛሬ ሁለተኛው ሳምንት ላይ ደርሷል። የዛሬው የክርክር ርዕሳችን ግብርና፣ ገጠር ልማትና ምግብ ዋስትና ነው። እዚህ የተለያዩ የፖለቲካ ፓርቲዎች በዚህ ርዕሰ ጉዳይ ላይ ያላቸውን የፖሊሲ አማራጭና መንግስት ሆነው ቢመረጡ በሚቀጥሉት ዓመታት ሊሰሯቸው ያሰቧቸውን ጉዳዮች ይናገራሉ፣ እርስ በርስ ይከራከራሉ። ይህ የክርክር መድረክ 100 ደቂቃ እርዝማኔ ይኖረዋል። በ6 ዙር የተከፋፈለ የጥያቄና መልስ ክፍለ ጊዜም ይኖረዋል። እያንዳንዱ የፖለቲካ ፓርቲ 19 ደቂቃ የመናገሪያ ጊዜ ያለው።
ከዚያ በተጨማሪ 16 ደቂቃ ደግሞ የጋራ ክፍለ ጊዜ ይኖራቸዋል። የፖለቲካ ፓርቲዎቹ እርስ በርሳቸው የሚነጋገሩበት ወይም ደግሞ የሚጠያየቁበት ሰዓት ነው። በዚህ ክፍለ ጊዜ ውስጥ እያንዳንዱ የፖለቲካ ፓርቲ በአንድ ደቂቃ ውስጥ ሁለት ጥያቄ ይጠይቃል። የተጠየቀው የፖለቲካ ፓርቲ ደግሞ ለአንድ ጥያቄ 2 ደቂቃ ወስዶ ምላሽ የሚሰጥበት ይሆናል። አመሰግናለሁ። አመሰግናለሁኝ። የዛሬው ርዕሰ ጉዳያችን በግብርና ገጠር ልማትና ምግብ ዋስትና ላይ ያተኩራል። ተፎካካሪ የፖለቲካ ፓርቲዎች በርዕሰ ጉዳዩ ላይ ያላቸውን የፖሊሲ አማራጭ በቀጣይ 5 ዓመታት ቢመረጡ ምን ሊሰሩ አስበዋል የሚለውን በመጀመሪያው ዙር 5 ደቂቃ ወስደው ያለ ምንም ጣልቃ ገብነት ማለት ነው ያላቸውን የፖሊሲ አማራጭ የሚያስረዱበት ነው የሚሆነው። የህብር ኢትዮጵያ ዲሞክራሲያዊ ፓርቲ ህብር ኢትዮጵያ አቶ ግርማ በቀለ 5 ደቂቃ አለዎት። ያላችሁን የፖሊሲ አማራጭ በ5 ደቂቃ ውስጥ ማስረዳት ይችላሉ። አመሰግናለሁ። ከሁሉ በማስቀደም በዚህች ሀገር ውስጥ በመላ ሀገራችን የተፈጠሩትን ማህበራዊ ቀውሶችና ችግሮች በተለይም ደግሞ ማንነት ተኮር ችግሮችን በቅርቡ ደግሞ አጣዬ ላይ እየተፈጠረ ያለውና አሁን ድረስ ያልበረደውን በመለከት በዚህ ለተፈጠሩ ማህበራዊ ምስቅልቅሎች፣ ለጠፋው ህይወት፣ አካላቸውን ለተጎዱ ሁሉ ፓርቲያችን የሚሰማውን ጥልቅ ሐዘን ገልጾ ወደ ጉዳዩ ይገባል። የኛ የፖሊሲ መነሻዎቻችን በመጀመሪያ ማኒፌስቶአችን ርዕስ ላይ ይጀምራል። ይሄም ምንድነው? ካለ ብሔራዊ መግባባትና ሀገራዊ እርቅ መሻገር የሚቻል ችግር መገንባት የሚቻል ዲሞክራሲ ማስፈን የሚቻል ሰላም የለም ከሚለው ውስጥ ነው የተነሳው። ይሄ እንግዲህ የሀገራችንን ፖለቲካዊ፣ ኢኮኖሚያዊና ማህበራዊ ችግሮች ግምገማችን ላይ የመነጨ አገሬ መተክሎች ኢትዮጵያዊ እሴቶቻችን፣ ተሞክሮቻችን፣ አብሮነታችን፣ ማህበራዊ መስተጋብራችን ላይ የተመሰረተ በስልጣኔ ስም ከተነቀልንበት የጣልነውን የራሳችንን ያገናዘበና ከወቅቱ ጋር የተሰናሰለ ፖሊሲ ነው ለማውጣት የፈለግነው። መነሻችንም ይሄ ነው። ሁለተኛው ይህንን ፖሊሲ በምንቀርጽበት ጊዜ የተመለከትነው ያለንን በተጨባጭ እጃችን ላይ ያለውንና የሀገራችን እምቅ ሀብት ያገናዘበ መሬት፣ ውሃ፣ እውቀት፣ ሀገር በቀልና ከፖለቲካዊ ኢኮኖሚያዊና ማህበራዊ ተጨባጭ ሁኔታዎቻችን የሚጣጣም ሳይንስና ቴክኖሎጂን፣ ሰፊ የግብርና ተፈጥሯዊ ምህዳራችንን ይሄ አግሮ ኢኮሎጂካል ዞን ሰፊ ነው። ከውርጭ ደጋ፣ ወይና ደጋ፣ ቆላ፣ በረሃ ብለን የምንለው ለተለያየ የግብርና እንቅስቃሴ የሚበጅ ይህንን የሚያንቀሳቅሰው የሰው ኃይልን ጨምሮ በተለይ ትኩረታችን የሆነው ወጣቱን አቅፈን ያረቀቅነው ፖሊሲ ነው። ሶስተኛው ግንዛቤ ያስገባ ነው ከመንግስት ለውጥ ጋር ያለፈውን የቀደመውን ሁሉ አንድም ቀብሮ ሌላም አሽመድምዶ ከዜሮ የመጀመር ባህላችንና የፖለቲካ ተኮር የድጋፍ አሰጣጥ ወይም ደግሞ የድጋፍ መከልከል በተለያዩ ቦታዎች ባለን ልምድ እንደተማርነው ለምሳሌ በምርጫ 97 ተከትሎ በነበረው ጊዜ በሀዲያ ዞን ውስጥ ምንም አይነት ግብአት እንዳያገኙ የተደረጉበት በተለያዩ የአማራ ዞኖችም በተመሳሳይ ያየነው ነውና እነዚህን አይነት ወገናዊ የሆኑ መከልከሎች ወይም ደግሞ የተለየ ድጋፍ ማድረግ የመሬትን ባለቤትነት ሁሉ ጥያቄ ውስጥ የሚያስገባ ያለበት ነው። እንግዲህ ከልምዶቻችን እዚህ ሀገር የራሳችንን ጥለ የሌላውን
የጀመርነውን ዳር ሳናደርስ የምናቋረጥበት ሁኔታን በምናይበት ጊዜ በደርግ መጀመሪያ ወደ ስልጣን ሲመጣ ኢፒድ የሚባል በአገሪቱ ውስጥ እያንዳንዱ ገበሬ ማህበር ገብቶ የተቀናጀ ኤክስቴንሽን ፕሮግራም ያስተምር የነበረ ይሄ ወዲያውኑ ከደርግ ጋር ያበቃበት ነው። ሁለተኛው የተለያዩ ፕሮግራሞች ነበሩ በዚች ሀገር የእንስሳት ልማት ፕሮግራም ለምሳሌ ላይቭስቶክ ዴቨሎፕመንት ፕሮግራም 1 2 3 ተብሎ በተለያየ አካባቢዎች በቦረና፣ ደቡብ ኦሞ፣ አፋር፣ ሶማሌ የነበረበት ሁኔታ ነበረ። የደስክ ላይ የተቀመጡ የእርሻ ምርምር ውጤቶች አሉን። መሬትና ግብዓት ከፖለቲካ ጋር ቅድም እንዳልኩት ማያያዛል። ይህን ሁሉ ካልን በኋላ እነዚህን ያከናዘበ የተቀናጀ አሳታፊ የግብርና ልማት ድህነትና ምግብ ዋስትናን የራስ የስራ ዕድል መፍጠርና የመሳሰሉትን ያካተተ የተቀናጀና አሳታፊ የግብርናና ሌላ ፖሊሲ ተያያዥ ፖሊሲዎችን ያወጣንበት ሁኔታ ነው ያለው። አመሰግናለሁ አቶ ግርማ። ሰዓቶትን ጨርሰዋል። በሰዓቶት ነው የጨረሱት። አመሰግናለሁ። በቀጣይነት ብልጽግና ፓርቲ ዶክተር እዮብ ተካልኝ 5 ደቂቃ አለዎት። አመሰግናለሁ ክቡር ሰብሳቢ። የተከበራችሁ የኢትዮጵያ ሕዝቦች በቅድሚያ እንኳን ለ6ኛው ሀገራዊ ምርጫ በሰላም አደረሰን እፈልጋለሁ። ሰፊው የኢትዮጵያ ሕዝብ እንደሚያውቀው ባሳለፍናቸው የለውጥ ዓመታት በኢኮኖሚ መስክ ያሉ ችግሮችንና እድሎችን በአግባቡ በመለየት ዘርፈ ብዙ እይታ ያለው ብዝሃ ተሳትፎና ተጠቃሚነትን የሚያረጋግጥ የእድገት አቅማችንን አሟጠን መጠቀም የሚያስችለን የምጣኔ ሀብት ማሻሻያ ተቀርጾ ተግባራዊ እየተደረገ ይገኛል። በዚህ ማሻሻያ ምክንያት በግብርናና ገጠር ልማት ዙሪያ ጋርዶብን የቆየው አይነ ጥላ መገፈፍ ጀምሯል ማለት ይቻላል። ባለፉት 3 ዓመታት ሀገራችን የታደለችውን ሰፊ የመስኖ ልማት ጨምሮ ሁሉንም የውሃ አማራጮች አሟጦ መጠቀም፣ አርሶና አርብቶ አደሩን በኩታ ገጠም እርሻ እንዲደራጅ በማበረታታት የጋራ ግብዓት እንዲጠቀሙ በማድረግ ግብርናውን በማዘመንና በማሳደግ የአርሶና የአርብቶ አደሩን ሕይወት ትርጉም ባለው መልኩ መለወጥ እንደሚቻል የጀመርናቸው ተስፋ ሰጪ ስራዎች ያሳያሉ። ብልጽግና ፓርቲ የህዝብ ይሁንታ አግኝቶ ቢመረጥ ባለፉት ዓመታት ውጤት የተገኘባቸውን ስራዎች አጠናክሮና አስፋፍቶ በመቀጠል የሀገራችንን ግብርና በማሻገር ብልጽግና ለማረጋገጥ ተግቶ ይሰራል። በግብርናና ገጠር ልማት የሚቀጥሉት 5 ዓመታት በምንሰራቸው ስራዎች የምግብ ሉዓላዊነትን ከማረጋገጥ አልፎ የዜጎችን የምርጫ አድማስ በማስፋት ለብልጽግና ጉዟችን ጠንካራ መሰረት የምንጥል ይሆናል። ተከበርከው የኢትዮጵያ ህዝብ በሀገር በቀል የኢኮኖሚ ማሻሻያው በግልጽ እንዳመላከት ነው የኢትዮጵያ ኢኮኖሚ ዋነኛ ችግር የኢኮኖሚ ምርታማነትና ተወዳዳሪነትን ማረጋጋጥ አለመቻላችን ነው። ይህንን ችግር ከመሰረቱ ለመፍታት ብልጽግና ፓርቲ የጀመራቸውን ውጤታማ ተሞክሮዎች በማስፋት የግብርና ምርትና ምርታማነትን ለማሳደግ ይሰራል። በዚህም የገቢ ሸቀጦችን በሀገር ውስጥ ምርት እንተካለን። የውጭ ምንዛሪ ግኝትን ለማሳደግ ለውጭ ንግድ የሚቀርቡ የግብርና ምርቶችን በአይነትና በመጠን እናሳድጋለን። የኢንዱስትሪ ግብዓት አቅማችንንም እናሰፋለን። በሌላ በኩል የገጠር መሰረተ ልማት አቅርቦትን በጥራትና በመጠን በማሳደግ በገጠሪቷ ኢትዮጵያ የሚኖር ህዝባችን ኑሮ በተጨባጭ እናሻሽላለን። የመሰረተ ልማት አቅርቦቱ ከእድገት ማዕከላት ጋር በማቀናጀትና በዘርፎች መካከል የኋልዮሽና የፊትዮሽ ትስስርን በማጠናከር ለወጣቱ ሰፊ የስራ እድል እንዲፈጠር እናደርጋለን። ብልጽግና ፓርቲ ቢመረጥ የግብርናና ገጠር ልማቱን በአግባቡ ለመደገፍ እንዲቻል በመንግስት በጀት ለግብርና ልዩ ትኩረት መስጠቱ እንዳለ ሆኖ ጸረ አርሶ አደርና አርብቶ አደር ሆኖ የቆየውን የፋይናንስ ስርዓታችንን ከመሰረቱ በመቀየር ለአርሶና አርብቶ አደሩ የተሻለ የፋይናንስና የኢንሹራንስ አገልግሎት ለማቅረብ የጀመረውን ስራ አጠናክረን እንቀጥላለን። ተከበርከው የኢትዮጵያ አርሶና አርብቶ አደር የብልጽግና ፓርቲ ትኩረት ሰጥቶ ከፈታቸው ማነቆች መካከል የግብርና ፋይናንስ አቅርቦት አንዱና ዋነኛው ነው። አርሶና አርብቶ አደሮች የመሬት መጠቀሚያ ደብተራቸውን በማሳ ላይ የበቀሉ ቡቃያዎችን፣ ግመሎቻቸውን፣ ከብቶቻቸውንና ፍየሎቻቸውን በዋስትና በማስያዝ ብድር መበደር እንዲችሉ መፈቀዱ የግብርናና ገጠር ልማት አቅማችንን በትልቁ የሚያነቃቃ ነው። ይህን ተነሳሽነት በማስፋፋት
በሚቀጥሉት 5 ዓመታት የግብርና ፋይናንስ አቅርቦቱን መሰረታዊ በሆነ መልኩ እንቀይራለን። በሌላ በኩል ሰብል ተኮር ሆኖ የቆየውን የግብርናችንን አቅጣጫ በማስተካከል በእንስሳትና አሳ ልማት መስክ ሰፋፊ ስራዎች የሚሰሩ ይሆናል። ለእንስሳት ጤናና መኖ የሚሆን አቅርቦትን በማሳደግ ረገድ የጀመርናቸው ስራዎች ተጠናክረው ይቀጥላሉ። የተከበርኩ የኢትዮጵያ ሕዝብ ከብልጽግና ፓርቲ የለውጥ ትሩፋቶች አንዱ በመልክዓ ምድራዊ አቀማመጣቸው ዝቅተኛ የሆኑ አካባቢዎች ያለው የመልማት አቅም ጎልቶ እንዲወጣ መደረጉ ነው። ፓርቲያችን ቢመረጥ በሚቀጥሉት 5 ዓመታት በአርብቶ አደሩና ከፊል አርብቶ አደር አካባቢዎች የተጀመሩ የግብርና ልማት ስራዎችን የአካባቢውን ስርዓተ ምህዳርና የዝናብ ሁኔታ፣ የመሬት አጠቃቀም አስተዳደር እንዲሁም የህዝቡን የኑሮ ሁኔታ ባገናዘበ መልኩ አጠናክሮ ይቀጥላል። በአጠቃላይ የብልጽግና ፓርቲ በግብርናና ገጠር ልማት መስክ ባለፉት 3 ዓመታት የሰራቸውን ተጨባጭ ስራዎች መሰረት ማድረግ የለያቸውን የግብርናና ገጠር ልማት ስራዎች በመስራት የህዝባችን ኑሮ ለመቀየር ተግቶ ይሰራል። ባለፉት 2-3 ዓመታት ያየነው የብርሃን ጭላንጭል ቦግ ብሎ በእያንዳንዱ ቤት እንዲበራ የብልጽግና ፓርቲን ይምረጡ። ምልክታችን የሚበራ አምፖል ነው። አምፖል የትጋት የልፋት ውጤት የቴክኖሎጂ ምልክት ነው። ብልጽግናን ይምረጡ። አመሰግናለሁ። ብልጽግና ፓርቲ በተመደበለት ሰዓት ጨርሷል። በቀጣይነት የኢትዮጵያ ሶሻል ዲሞክራቲክ ፓርቲ ኢሶዴፓ ፕሮፌሰር በየነ ጴጥሮስ 5 ደቂቃ አለዎት፣ መቀጠል ይችላል። መላው የኢትዮጵያ ሕዝባችን ለዚህ ለ6ኛው ምርጫ ሂደት ውስጥ እያለን ይሄ ደግሞ ወሳኝ ክንዋኔ እንደመሆኑ በተረፉት ቀናት በመራጭነት ተመዝግቦ ኃላፊነቱን እንዲወጣ ጥሬን አስተላልፋለሁ። በፓርቲ ስም ሶሻል ዲሞክራሲ ወርቃማው አማራጭ ይባላል። ከካፒታሊስቱ መልካሙን የተፎካካሪ ገበያ ስርዓትን ይቀበላል። እንደዚሁም ከሶሻሊስቱ ጽንሰ ሀሳብ ፍትሐዊነትንና የሀብት ተደራሽነትን ይቀበላል። ስለዚህ ይህንን ስናይ የኢትዮጵያ ኢኮኖሚ ሁኔታን በብቃት የዳሰሱ ጥናቶችን ከማገናዘብ ተነስተን ነው ፕሮግራማችንን እኛ ያቀናጀ ነው ወይም ለዚህ ምርጫም ይዘን የቀረብ ነው። በዚህ መሰረት ፍትሐዊ የሀገር ሀብት ተደራሽነት ለዜጎች እንደሚያስፈልግ እናምናለን። ይህንንም እውን ለማድረግ የመንግስት ሚና ሀብት በመሰብሰብ ረገድ በጣም ወሳኝ መሆኑን እንቀበላለን። ጥናቶቹ እንደሚያመላክቱት ያለ መንግስት የልማት ተሳትፎ በግብርና እና በሌሎች ዘርፎችም ድህነትን ከኢትዮጵያ ማስወገድ አይቻልም። ሁለተኛ፣ ቀጣይ የመንግስት ልማት እንቅስቃሴ በግብርና እና በግብርና ማሳለጫዎች ብዙ ናቸው። ዝርዝሩ ለድህነት ቅነሳ ወሳኝ ሆነው ይቆያሉ የሚል እምነት አለን። ለዚህም ለረዥም ዓመታት ከእንግዲህ ባሉት 30-40 ዓመታት አብዛኛው ድሃ ገጠሬ እንደሆነ ይኖራል። ግብርና ዋና የኢኮኖሚ ህይወት ሆኖ ይቀጥላል። ይሄ ማለት ግን ኢኮኖሚያችን ግብርና መር ይሆናል ማለታችን አይደለም። በተጓዳኝ የኢንዱስትሪውም ዘርፍ እንደሚስፋፋ በተግቢነት እናያለን። ግብርናችን ድሃዎቹን ማዕከል ያደረገ ፕሮፑር የምንለው እንደሚሆን እናምናለን። በምግብ ራስ መቻል፣ የሀገር ውስጥና ውጭ ንግድን ማስፋፋት፣ ስራ ፈጠራ የመሳሰሉ እንደ ሴፍትኔት ያሉቱ ሁሉ አስፈላጊ ሆነው ይቆያሉ የሚል እምነት አለን። በተለይ ሴቶችን በግብርና ማሳተፍ የተሻለ ውጤት ማስገኘቱ በጥናት የተደገፈ እንደመሆኑ ይሄንን አስፍተን እንሰራለን። ፍትሐዊ ተደራሽነትና ስርጭት ያለው ዘመናዊ አስተራረስ፣ ከብት እርባታ፣ የመስኖ እርሻ፣ አርብቶ አደር ሰፈራ፣ የመንግስት እርሻ፣ ለምርምር፣ ለምርጥ ዘር ማባዛት ወዘተርፈ
የባለ ሀብት ተሳትፎ መሬት ተኮናትሮና በሊዝ እንዲሳተፍ፣ ይሄም ዘመናዊ ቴክኖሎጂን ከማስረጽ አንጻር ትኩረት የሚሰጥ ይሆናል። ፍትሐዊ የመሬት ክፍፍል አስፈላጊ እንደሆነ እናምናለን። በደርግ ጊዜ መሬት ምንም እንኳን የህዝብና መንግስት ነው የሚለው መንፈስ ከዛ ቢጀምርም መሬት ተመጣጣኝ ባልሆነ ሁኔታ በተወሰኑ አርሶ አደሮች እጅ እንዳለ ተገንዝበናል። ስለዚህ ለገበሬው ወጣት መሬትን ማዳረስ ስራ ፈጠራ ነው። የተማረ ገበሬ ለዘመናዊ እርሻ አስፈላጊ መሆኑን እናምናለን። የገጠር ልማት የደህንነት ማስወገድን ዓላማው ያደረገ መሆን አለበት እንላለን። መልካም አስተዳደር ማስፈልጉን፣ ለዚሁም ሀገር በቀል እውቀቶቹን መጠቀም በምርጥ ዘር፣ ማዳበሪያ ወዘተርፈ አስፈላጊ እንደሆነ፣ ፍትሐዊ የልማት ተደራሽነት ስርጭት፣ የልማቱ ስርጭት በአሁኑ ጊዜ በአንዳንድ አካባቢ ጎልቶ ይታያል፣ በሌላው አይታይም። የልማት ማዕከላትን በፍትሐዊነት ማስፋፋት፣ የወረዳ ከተማዎች የልማት ማዕከላት እንዲሆኑ እንሰራለን። ይህም የሪፎርም ከተሞች ተብሎ የገበሬው መሬት እየተወረረ ያለበትን ሁኔታ እናስቆማለን እና ቱሪስት መስህቦች እንዲለሙ፣ መሰረታዊ አገልግሎት በፍትሐዊነት ተደራሽ እንዲሆኑ፣ የውሃ፣ የማብራት፣ የጤና አንድ ማዕከላዊ ጤና አገልግሎት የሚባለው ዋን ሄልዝ የሚለውን መርህ እንከተላለን። እንደዚሁም ቴክኖሎጂ መስፋፋትን ኢሶዴፓ ሰዓቱን ጨርሷል። በቀጣይነት የኢትዮጵያ ዜጎች ለማህበራዊ ፍትህ ኢዜማ ፕሮፌሰር በላይ እጅጉ 5 ደቂቃ አለዎት፣ መቀጠል ይችላሉ። አመሰግናለሁ። መላው የኢትዮጵያ ሕዝብ ሀገራችን ዛሬ ከምትገኝበት ከሽግግር ጋር በተያያዘ ከምትናወጥበት የተለያየ ተግዳሮቶች ወጥታ ይህንን ከፊታችን ያለውን የምርጫ ዕድል በመጠቀም ህዝቡ መሪዎችን ለመምረጥ የሚችልበትን ሁኔታ በአግባቡ ተጠቅሞ ከዚያውን ካለንበት ሁኔታ የተሻለ ሁኔታ ለማምጣት እንደሚሰራ በመተማመን ምናልባትም በዚህ ወቅት በዚህ ሰዓት እንድንከራከርበት በቀረበው የግብርናና ገጠር ልማት በተመለከተ የኢትዮጵያ ዜጎች የኢዜማ ዋና አቅጣጫና ፖሊሲዎችን ከዚህ እንደሚከተለው አቀርባለሁ። ኢትዮጵያ ለግብርና ልማት የሚያስፈልግ የተፈጥሮ ሀብት መሬት፣ ብዝሃ ሕይወት፣ በአብዛኛው አካባቢ በበልግና መኸር ዝናብ፣ የከርሰ ምድር ውሃ፣ በተለይም ደግሞ ይሄንን ለመለወጥ የሚያስችል ጠንካራ የሰው ኃይል እንዳላት ይታመናል። በዚህ ምቹ ሀገር ባለፉት 50 ዓመታት የምንከተለው የግብርና ፖሊሲ በተለያየ መንግስታት በ3 የተለያዩ መንግስታቶች ውስጥ ፍሬ ሊሰጥ አልቻለም። እንዲያውም አሁን ያለንበትን ሁኔታ በምንረዳበት ጊዜ በተለይም ትልቁ ጉዳይ ብለን የምናነሳው በምግብ ራሳችን ያለመቻላችን ጉዳይ እየጎላ ከመምጣቱም በላይ በዚህ ጊዜ ይህ ሁኔታ በስፋትም በጥልቀትም እጅግ በሚያሰጋ ሁኔታ ውስጥ እንድንገኝ አድርጎናል። ከዚህ አንጻር ምናልባትም ለመጀመሪያ ጊዜ በሚባል ደረጃ አገራችን በየአመቱ ከ2 ቢሊዮን ዶላር በላይ ገንዘብ እያወጣች የጥሬ ግብርና ምርቶችን ኢምፖርት የምታደርግበት ሁኔታ ውስጥ ደርሰናል። ጥሬ ግብርና ምርቶች ማለት እንደ ስንዴ፣ እንደ ጥጥ የመሳሰሉት እኛ መሸጥ ሲገባን እኛ ማውጣት ሲገባን እየገዛን ያላናቸው ምርቶች ማለት ነው። ከዚህ በተጨማሪ ከ10 እስከ 15 ሚሊዮን የሚሆኑ ህዝቦች በየአመቱ የምግብ ድጎማ የሚፈልጉ ሆነዋል። የመካከለኛ ገቢ ያለው ሸማች 1/3 የሚሆነውን ገቢውን ለምግብ እንዲያውል ተገዷል። ከዚህ በተረፈ በተፈጥሮ ሀብት መሰረታችንን በተለያዩ ሁኔታዎች በተለይም ደግሞ ከአካባቢ የአየር ንብረት ለውጥ ተጽዕኖ አንጻር ብዙ ስራዎችን መስራት ባለመቻላችን ከሚኖረው የህዝብ ብዛት አንጻር አሁን ያለው የመሰረተ ልማት የግብርና መሰረተ ልማት ሀብታችን ያለው ሁኔታ ይገዳደራል ብለን እናስባለን። ይሄንን ሁኔታዎች ካመጡብን ጉዳዮች መካከል 3 ዋና ዋናዎቹ ለመጥቀስ ያህል፣ አንደኛ የምንከተለው የመሬት ባለቤትነት ፖሊሲ ነው። ይህ ፖሊሲ
ዋና ጉዳይ ነው ብለን እናምናለን። ሁለተኛ ዜጎች እና ሌሎች ኢንቨስተሮች ተዘዋውረው በሚፈልጉበት ቦታ የሚፈልጉትን ነገር ማድረግ አለመቻላቸው። ሶስተኛ የግብርና ዘርፍ አመራሩ ፕሮፌሽናል ባልሆኑ በተለይም ደግሞ ገበሬውን ጥገኛ በሚያደርግ መልኩ የሚመሩ መሪዎችና ኃላፊዎች የያዙበት ሰዓት ስለሆነ ይህ ተግዳሮት እያለ ይህንን ሁኔታ እንወጣለን ብለን አናስብም። እነዚህ ሁኔታዎችን በማሻሻል ኢዜማ 4 መሰረታዊ ነገሮችን ለማግኘት በሚቀጥሉት 5 ዓመታት ይሰራል። በምግብ ራሳችንን ለመቻል አንደኛ፣ በሚቀጥሉት 3 ዓመታት ከውጭ የምናመጣቸውን የግብርና ምርቶች በሙሉ ለማቆም፣ በሚቀጥለው 5 ዓመታት ደግሞ በቤተሰብ ደረጃ የሚኖረውን የምግብ አቅርቦት ለማሟላት፣ ሁለተኛ የመሬት ባለቤትነትን በግል በወልና በመንግስት ባለቤትነት እንዲይዝ የሚያስደርግ ከህገ መንግስቱ ጋር የተያያዙ ጉዳዮችን ለማሻሻል ይሰራል። ሶስተኛ የግብርና ተፈጥሮ ሀብት መሰረቱ በተለይ ደግሞ አሁን ያለውን የኤንቫይሮንመንት ተጽዕኖ ለመወጣት እንዲያስችል በአዳፕቴሽን በኩል ወይም ደግሞ የማላመድ ተግባራትን በመስራት አሁን ያለንን ተጋላጭነት ለመቀነስ ጥረት ይደረጋል። በአራተኛ ሴክተሩን በፕሮፌሽናሎች እንዲመራ በማድረግና ለዚህ የሚያስፈልገውን የሳይንስና የቴክኖሎጂ ውጤቶችን በመጠቀም ማንኛውንም ከሚቀጥሉት ዓመታት የሚያስፈልጉትን የሽግግር እና ትራንስፎርሜሽን ኮንትሪቢዩሽን ሴክተሩ እንዲያመጣ ይሰራል። እነዚህ 4 ዋና ዋና ጉዳዮችን ለማስፈጸም ኢዜማ መንግስት ሆኖ ሲመረጥ ለዚህ የሚያስፈልጉ ብቃት ያላቸውን ባለሙያዎች ነው። ኢዜማ የተመደበለትን ሰዓት ጨርሷል። የመጀመሪያው ዙር የፖለቲካ ፓርቲዎች በግብርና ገጠር ልማትና ምግብ ዋስትና ሊከተሉት ያሰቡትን ፖሊሲና ስትራቴጂ የገለጹበት ነው። ሁለተኛው ዙር ላይ ደርሰናል። ሁለተኛው ዙር እያንዳንዳችሁ የምትመልሱበት ለጥያቄዎቹ 5 ደቂቃ አላችሁ። በቅድሙ ቅደም ተከተል መሰረት በህብር ኢትዮጵያ እንጀምራለን ማለት ነው። በምርጫ ብታሸንፉና መንግስት ብትሆኑ በቀጣይ 5 ዓመታት አርብቶ አደሩንና አርሶ አደሩን ምርታማነት በምን ያህል ታሳድጋላችሁ? እንዴት ታሳድጋችሁ ታሳድጋላችሁ? በሚቀጥሉት 5 ዓመታት በዋነኛነት ትኩረት ሰጥተን ምርትና ምርታማነትን የምናሳድገው በቅድሚያና